አጠገባችሁ ያለውን ሰው ያዛርጉት ያልጠፋ ነው እግዚአብሔር ምህረት የተነሳ ነው ርህራሄው አልቀምና ድገሙት ያልጠፋ ነው እግዚአብሔር ምህረት የተነሳ ነው lebragato gospenta vela cadia cose እግዚአብሔር አምላክ የተመሰገነ ይሁን ዛሬ እግዚአብሔር ተስፋ በተቆረጠበት ዜና ላይ አዲስ ነገር ይሰራል ትንሽ ሰው ነው አሜን እያለኛለሁ እኔም ከመደነቅ ውጪ የምለው ነገር የለም ምክንያቱም ጌታ አሳያለሁ ብሎኛል አጠገባችሁ ያለውን ሰው ነካ አርጉትና ዛሬ በሉት እግዚአብሔር የሚያሳያል በሉት ንገሩ በደንብ አልሰማህም ወይ በሉት እግዚአብሔር ዛሬ የሚያሳያል መጽሐፈ ሩት ምዕራፍ 1 ከቁጥር 1 ጀምሮ መሳፍንት በሚገዙበት ዘመን በመድሪቱ ላይ ረሃብ ሆነ አንድ ሰው በይሁዳ ከምትገኘው ከቤተልሔም ሚስቱንና ሁለት ወንድ ልጆቹን ይዞ ለተወሰነ ጊዜ ለመኖር ወደ ሞዓብ አገር ሄደ የሰውየው ስም አቢሜሌክ የሚስቱ ኑአሚን የሁለት ወንድ ልጆች ስም መሐሎንና ኬሌዮን ነበሩ እነርሱም የይሁዳ ቤተልሔም ኤፍራታውያን ሲሆኑ ወደ ሞዓብ አገር ሄደው በዚያ ኖሩ የኑአሚን ባል አቢሜሌክ ሞተ ኑአሚን ከሁለት ልጆቿ ጋር ብቻዋን ቀረች ልጆቿም ኦርፋና ሩት የተባሉ የሞዓብ ሴቶችን አገቡ በዚያም 10 ዓመት ያህል ከኖሩ በኋላ መሐሎን ኬሌዮን ሁለቱም ሞቱ ኑአሚን ሁለት ልጆቿን እና ባሏን አጥታ ብቻዋን ቀረች አጠገባችሁ ያለውን ሰው ጨብጡት እግዚአብሔር ምህረት አለ ማነው ሲጮህ የሚወስደው sometimes በህይወታችሁ ውስጥ በዘመናችሁ ውስጥ መርጣችሁ ሊሆን ይችላል ወዳችሁ ሊሆን ይችላል ካቅማችሁ በላይ ሊሆን ይችላል ካቅማችሁም በታች ሊሆን ይችላል ዙሪያችሁ ላይ በተፈጠረው ሲቹዌሽን ምናልባት ዙሪያችሁ ላይ በሆነው ሁኔታ ከምትችሉት በታች ወይም ከምትችሉት በላይ በሆነ አቅማችሁ ሊገልጠው ማይችል ችግር ውስጥ ልትገቡ ትችሉ ይሆናል በደም ተጠንቅቃችሁ ስሙ የመጽሐፈ ሩት የመሳፍንት ወይም የዘመነ መሳፍንት ወላፈን ያለበት ነው ዘመነ መሳፍንት የእግዚአብሔር ክብር የሌለበት እግዚአብሔር የማይታይበት የራስ ፍላጎት የራስ ነገር በብዙ አይነት መንገድ እግዚአብሔር የማይናገርበት ወገኖቼ ምናልባት በደረሰው ረሃብ በደረሰው ቤተልሔም በደረሰባት ጭንቅ በደረሰባት ውጣውረድ የአቢሜሌክ ብቸኛ ምርጫ ብቸኛ ሂሳብ ብቸኛ ካልኩሌሽን ብቸኛ አማራጭ መንገድ ሞዓብ ሊሆን ይችላል የጊዜውን ረሃብ የጊዜውን ችግር
የጊዜውን ሁኔታ የጊዜውን ሲቹዌሽን ለማለፍ ባሏ በሚላት ምሪት ወደ ሞዓብ ነጎደች። ሞዓብ ከገባች በኋላ ባሏ አረፈ፣ ልጆቿ አለቁ፣ ብቻዋን ቀረች። ወገኖቼ እግዚአብሔር አለቀ ከምትሉበት ስፍራ አዲስ ነገር ያነሳል። ጴንጤ ካለ ጮክ ብሎ የገባው ሰው ካለ አሜን ይበለኛ። አሜን ይበለኛ። ሰው ባያውቅ ሁኔታ ባያውቅ ነገርሽ ግራ ቢያጋባሽ የደረሰብሽ ነገር ለሰው ለማውራት ባይመች የምታልፍበት ሲቹዌሽን የምትሆን የሰራዊት ጌታ እግዚአብሔር እንዳትጠፋ የሰራዊት ጌታ እግዚአብሔር ያንተ ነገር እንዳይቋረጥ ያንቺ ነገር እንዳይቋረጥ ባለቀ ስፍራ ላይ ባለቀ ሲቹዌሽን ላይ አንድ አዲስ ማነው ጮኸ አሜን የሚለኝ? እስቲ አንዴ በታላቅ ድምፅ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አጠገብ ያለውን ሰው ነካ አድርገው ያውቃል ጌታ በሉት። ንገሩት የእግዚአብሔር ምሕረት አያልቅም። የእግዚአብሔር ሲዝን አያልቅም። በሰው ዘንድ አለቀ የተባለ በሰው ዘንድ አበቃ የተባለ በሰው ዘንድ አከተመ። ሌላ ምርጫ የላትም ማራ በሉኝ ከማለት ሌላ ምርጫ የላትም። አልቆልኛል ሌላ ነገር የላትም። ሌላ ኦፖርቹኒቲ የላትም። ሌላ ድል የላትም። ሌላ መታሰበ የኔ ነገር አልቋል። የኔ ነገር አክትሟል። ከእንግዲህማ ፈውስ የለም። ከእንግዲህማ በረከት የለም። ኧረ እግዚአብሔር ምሕረቱ የማያልቅ ጌታ ዛሬ ለማን ነው የምናገረው? እግዚአብሔር እንደዚህ ብሎኛል። አለቀ ካላችሁበት ቦታ አዲስ ነገር የሚጮህ ሰው ካለ ጮህ አሜን ይበለኝ። አጠገብ ላለው ሰው መሮጥ ይቻላል በሉት። መሮጥ ይቻላል። ለፓካሳታ ካያላባካ ለተረበከ የኮስ ምትሄድበት ቦታ የለም። ምታማክረው ሰው የለም። nothing ባዶ። ሁለቱ ልጆቿ ባዶ፣ ባሏ ባዶ። የምታልፉበት መከራ የምታልፉበት ህይወት አራት ነጥብ ያሰጣችሁ ዛሬ እግዚአብሔር መታሰቢያ ያደርጋል። የናንተ ነገር ተመልሶ እንዲነሳ ያደርጋል። የናንተ ነገር ተመልሶ እንዲነሳ ያደርጋል። የናንተ ሲቹዌሽን የናንተ ባለልታሲ አጠገባችሁ ያለውን ሰው ነካ አድርጉት። አልተረሳሁም በሉት። ንገሩት ንገሪ ባክሽን። አጠገብ ላለው ሰው የኔ ታሪክ የኔ ጤና የኔ ሲዝን የኔ እውነት በእልልታ በጭብጨባ ባሪያው ዳዊት ሲናገር መዝሙር 46 ቁጥር 1 ላይ አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን ነው ይላል። ንገረው ያይሃል
ያለህበትን ሲቹዌሽን መታሰብ አለ። አጠገባችሁ ያለውን ሰው ያዙት። ሞተ በምትለው ዜና በርቱ። እንደ ኑኃሚን አልቀሰ ያወጣኸው አለቀ የምትለው ከእንግዲህ በኋላ የኔ ታሪክ፣ የኔ ነገር፣ የኔ ጤና፣ የኔ ዘመን የለም ላልክበት ወዲያ የናዝሬቱ ኢየሱስ ዛሬ 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 በቃ አቢሜሌክ የለም፣ እነ መሐሎን የሉም። ከእንግዲህ በኋላ የምታሰብበት ዘር የለኝም። በሙላት ወጥቼ ነበር፣ ባዶዬን እመለሳለሁ። በቤተልሔም የወጣልኝ ኑኃሚን ማለት አምላካችን ደስታችን ነው ማለት ይቅርና ማራ በሉኝ፣ ምሬት በሉኝ፣ ሐዘን በሉኝ። ከእንግዲህ በኋላ ፈውስ የለም። ከእንግዲህ በኋላ ዝም በይ የናዝሬቱ እስቲ የታለስ ኧረ እግዚአብሔር አዲስ ዘመን አለው። ኧረ እግዚአብሔር አዲስ ሲዝን አለው። ኧረ እግዚአብሔር ማማ ሾቶሮኮሶ ሜላቶሮቦኮሶቶ ዛሬ ጌታ እንደዚህ ያደርጋለሁ አለ። ዛሬ ዘይት የሚፈስበት ትውልድ ታሪኩ የሚቀየር ነው። ታሪኩ የሚቀየር አጠገባችሁ ያለውን ሰው ያዙት፣ ያዙት። ሶስት አይነት ሰዎች አሉ በሉት። ሶስት አይነት ሰዎች አሉ። ችግር ደርሶባቸው በሉት ችግሩን በማመን ችግሩን በመቀበል የሚቀመጡ ሰዎች አሉ። ሁለተኛ ችግሩን አውቀው ትክክል እንዳልሆነ አውቀው መፍትሄ ያጡ ሰዎች አሉ በሉ። ሶስተኛው ንገሩት ችግሩ ደርሶባቸው ችግሩ ይዟቸው ሞዓብን ለቀው የሚወጡ ዛሬ ያንተ ተራ ነው። ዛሬ ያንተ ተራ ነው። ዛሬ ያንተ ሲዝን ነው። እግዚአብሔር ቤተልሔም እንደጎበኘ ሰምቻለሁ። ስትወስን ውድቀትም ይሁን ግራ ገብቶም ይሁን ግን ስትወስን ለመውጣት ስትወስን ከሲቹዌሽን የመጀመሪያ የሚያደርገው የማይገባህን ይከለክላል፣ የሚገባህን ያጣብቃል። ነው ሰው የለኝም ባለችበት ሰዓት ላይ ኑኃሚን ሁሉ ረሶኛል ባለችበት መታሰቢያ የለኝም ባለችበት ሰዓት ላይ ሌላ ሁሉ ሲክዳት ሌላ ሁሉ ዞር ሲል ዘርሽ ዘሬ ህዝብሽ ህዝቤ አምላክሽ አምላክ ዛሬ ማየው ይሄ ነው። የእግዚአብሔር ነገር በመከራችሁ ሰዓት አዲስ ሶሉሽን መክፈት ነው። እግዚአብሔር የሚተው አምላክ አይደለም። አጠገባችሁ ያለውን ሰው ያዙት። በየትኛው መንገድ በሉት በህይወትህ በኑሮ
እግዚአብሔር ያንተን ነገር የማያጠፋው የርህራሄ አምላክ ስለሆነ ነው። ያዙት እንዳለቁት እግዚአብሔር ያለቀስክበትን ነገር መልሶ ለማንሳት ልብ የተሰበረበትን ሄደህ የተበዘበስክበትን የተዋረድክበትን የተነጠቅክበትን መልሶ አንተን ለማዳስ ኢሹ ይፈልጋል። 100% ነግረሃለሁ እምትረሳ ሰው አትሆንም። እምትጠፊ ሴት አትሆንም። ታሪክሽ የሚዘጋ አይሆንም። በበሽታ የምትሞች ያል ማነው? አንድ ሰው ጮሆ አሜን የሚለኝ? በሙላት ወጣው አለች። በሙላት ወጣው፣ በብዙ ዝና ወጣው፣ በአቢሜሌክ ወጣው፣ በልጆቼ ወጣው፣ ባዶዬን ልመለስ ወይ አለች። ዝም በይ፣ ስም እስክትቀይሪ እግዚአብሔር አይጠብቅም። ወገኖቼ ያዕቆብ 1:12 እንደዚህ ይላል፣ በፈተና የሚጸና ሰው የተባረከ ነው። ንገሩት አጠገባችሁ ላለው ሰው ንገሩት። በፈተና የሚጸና ሰው የተባረከ ነው። ለምን? እግዚአብሔር በዛ ውስጥ መፍትሄ ያደርጋል። በእሳት ውስጥ መንገድ ያለው ጌታ፣ በባህር ውስጥ መንገድ ያለው ጌታ ስላንተ ታሪክ ስላንተ ነገር ራእዩ የማያልቅ እግዚአብሔር አንድ አዲስ ነገር ለመስራት አንድ አዲስ ነገር ለማውጣት ምሕረቱን ይለቃል። ጨበጥ አድርጉት አጠገባችሁ ያለው ሰው እግዚአብሔር የሚለው ይሄ ነው በሉት። ተስፋ በቆረጥክበት ላይ አልድንም ባልክበት ላይ አልፈወስም ባልሽበት ላይ አበቃ የኔ ነገር በዛ ጉዳይ ላይ በሉት፣ በዛ ሁኔታ ላይ በሉት የእግዚአብሔር ርህራሄ የእግዚአብሔር ምሕረት የእግዚአብሔር ቃል እኔ ማን ነው እንዳበደ ሰው የሚጮህ ዛሬ? አምላካችን አለ ባሪያው ዳዊት በመዝሙር 46 በታላቅ መከራ በታላቅ ጭንቅ በታላቅ ውርደት በታላቅ በሽታ ጊዜ ረዳታችን። ምን ማለት ነው? አዲስ መንገድ ይፈልግልናል። አዲስ ሲቹዌሽን ይፈልግልናል። በምን መንገድ ላውጣት? በምን መንገድ ልቀባው? በምን መንገድ ልስጠው? በምን መንገድ ልፈውሳ? ጩውና በለኝ እስቲ። በፈተና የሚጸና ሰው የተባረከ። አጠገባችሁ ያለውን ሰው ነካ አድርጉት። ስም አታውጣ ለራስ በሉት። ጠፍቻለሁ አለቀልኝ አትበል። ንገሩት የኔ ነገር በሉት። እንዲህ ነው እንዲያ ነው አትበል በሉት። እግዚአብሔር በሉት ሰው ሰብስቦ በተዋረድሽበት በተዋረድክበት አንገትሽን በደፋሽበት በበሽታ ቢሆን በሐዘን ቢሆን እግዚአብሔር ምሕረት ሲያደርግ አዲስ ዜና ያናግራል። እነዛው ስም አውጡልኝ አለቻቸው። እነዛው ታሪክ ያበቃ ስትል የሰሙ እነዛው ወንድ ልጅ ተወለደላታል። እኮ ሩትን የመሰለ ጀግና ማቴዎስ 1 ላይ ብትመለከቱ የዳዊት ዘር ላይ የገባች ከሞዓብ ወደ አይሁዳዊነት ከጥንቆላ ዘር ወደ ቤተ እግዚአብሔራዊነት የናዝሬቱ ኢየሱስ የሚወጣበት ግንድ የዘር ግንድ
እኔ ሰምተው ማታውቀው ይሆንልሃል ለምን አጠገባችሁ ያለውን ሰው ልታለቅስበት ያዘጋጀውን ድንኳን በሉት ንገሩት ልትጋብዝበት ታረጋዋለህ በሉ ንገሩት አሜን አሜን የሚቀበል ሰው ይሆንለታል ማን ነው ትሞታለህ ያለ ማን ነው by any means በየትኛው መንገድ ሲቹዌሽኖች ወገብህን መስበራቸው ማይቀር ነው ወገብህ ከተሰበረ በኋላ ግን አይቆረጥም እኔ ነግርሃለሁ መልሰህ ታንሰራራለህ እግዚአብሔር በወደቅበት ምህረት ያደርግልሃል እግዚአብሔር በተያዝክበት ጣልቃ ይገባልሃል እግዚአብሔር ባስለቀሰ ጉዳይ ያስቅሃል የለም ባልከው ነገር አለ የሚባል ዜና ትሰማለህ ሞቷል ነበር ተነስቷል ይሆናል ለቅሶ ነበር እልልታ ሆነ ምንድነው ብትል ራእዩ አያልቅም ንገሩት አጠገባችሁ ያለውን ሰው ያዛርጉት ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ንገሩት ንገሩት አሁን አላውቅም የማጉዳይ አሁን የእግዚአብሔር ራዳር ውስጥ ይገባ ይው አጠገባችሁ ያለውን ሰው ነካርኩት የማ ታሪክ በሉት የማ አጀንዳ አለቀልኝ የተባለ በእግዚአብሔር ሱፐርናቹራል የጉብኝት አጀንዳ ውስጥ የማ ሊገባ እንደሆነ አላውቅም የኔ ታሪክ ዛሬ እንደሚገባ ምናለው በእናንተ ነው ጆታችሁን አንሶ ላይ አለቀልኝ ሞትኩ ጠፋው ላልኩበት ይቅር በለኝ በሉ ተናገሩ ላጉረመረማችሁበት ተናገሩ ራይና አሁን ጌታ አዳዲስ ነገር መስራት ይጀምራል የኔ ነገር አበቃ ያልሽበት ሰቆቃው ኤርሚያስ ምዕራፍ 3 ቁጥር 22 ሰቆቃው ኤርሚያስ ምዕራፍ 3 ቁጥር 22 ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ድፍን ኢየሩሳሌም በጠላቶች ከበባ ውስጥ ሆና ጠላት የሚፈልገውን ያረገ ቅሬታ ሊጠፋ አልቻለም ምን ማለት እንደሆነ ታውቃለህ ያለህ ዘር ሁሉ ሰብል ሁሉ ምርት ሁሉ በጠቅላላ ምርት እስከማይኖርህ እምትዘራው መልሰህ እስከማይኖርህ ጠፍቶ ያላወቀው ቦታ ላይ ያጠፋ ያልከው ዘር ቁጭ ብሎ ስታገኘው አጠገባችሁ ያለውን ሰው ንቆት ልክነህ አለማየትህ በሉት ንገሩት ልክነህ አለማየትህ ስለ ራስህ ስለ ጤና ስለ ህይወትህ አው እግዚአብሔር የሚያረጋው ይሄ ነው በሉት ባንተ ጉዳይ ላይ ምህረት ያረጋል መታሰብ ትጀምራለህ ካለህበት ሁኔታ ካለህበት ውድቀት ካለህበት ሐዘን ካቅም በላይ በሆነው ካቅም በላይ በደረሰብህ እግዚአብሔር አንተን ማሰብ ይጀምራል በይ አምላኬ ኢየሱስ አንቺን ማሰብ ይጀምራል ይጀምራል ማነው አምላካችን ባገኘን በታላቅ መከራ ጊዜ ረዳት አጋዥ ጣልቃ ገቢ ጆቻችሁን አንሱ ጆቹን ነሱ ወደ ላይ ግራ ገብቶኝ በሉ በተያዝኩበት ሁኔታ እጠራሃለሁ
ያ ጊዜ ድገሚው አይሰማም ድገሚው ለራሴ ስም ያወጣው ጊዜ አበቃልኝ ባልኩ ጊዜ ዙሪያዬ ማንም ባልነበረ ጊዜ በተያዝኩ ጊዜ ማንም የለኝም ስል አንተ ግን ምክንያት ፈልገህ ምክንያት ፈልገህ ጥበብ ፈልገህ በኔ ሕይወት ላይ አዲስ ዜናን ትሰራለህ። ክብር ለስም ይሁን። ምንም ማድረግ የማትችልበት ሁኔታ ነበር። ኑኃሚን ምንም መስራት የማትችልበት ውጭ ያላት ከባሏ ጋር ወጣች። ልጆቿ አለቁ፣ ባሏ ሞተ። ግን እግዚአብሔር ምህረቱ አያልቅ። ወገኖቼ ከእግዚአብሔር ዘንድ መልእክት ሰምቻለሁ። በፈተና ውስጥ ላላችሁ በጤናችሁ ፈተና፣ በትዳራችሁ ፈተና፣ በቢዝነሳችሁ ፈተና፣ በየትኛው ነገር ፈተና ዛሬ ናዝሬቱ ኢየሱስ አዲስ ዜና ይሰራል። አዲስ ዜና ይሰራል። አዲስ ዜና ይሰራል። አዲስ ዜና ይሰራል። መልሳችሁ ልታስተካክሉት የማትችሉት፣ መልሳችሁ ልታሳምሩት የማትችሉት ወየው ጌታ ሆይ ይሄ ነገር ከእጄ ወጥቷል የምትሉት፣ የኔ ነገር ተበላሽቷል የምትሉት፣ 4 ነጥብ ተሰጥቶታል የምትሉት የእግዚአብሔር ርህራሄ የእግዚአብሔር አይታችሁት የማታውቁትን ጣልቃ ገብነት ያደርጋል። ሶስት አራት ሰው ወደ ኋላ ዙርና የእግዚአብሔር ርህራሄ አያልቅም። ንገሪው የእግዚአብሔር ርህራሄ ምን አይልም? አያልቅም። ወሰነች። ኖ ከዚህ በኋላ አለች ልጆቼን አጥቻለሁ፣ ባሌን አጥቻለሁ፣ ግድ የለም ይዤ ገባው ባዶ እጄ ነው፣ ግድ የለም እንደሌላው አይነት አስተቃቀፍ አትቀፉኝ፣ እንደሌላው አይነት ፍቅር አትስጡኝ። እኔ በምሬት የተሞላው ሴት ነኝ። ግድ የለም ማራ በሉኝ፣ ምሬቱ ስላለው ልታወጪ ትችያለሽ፣ ልታወጣ ትችላለህ። ከደረሰበት ሲቹዌሽን ማጉረምረም ውስጥ ልትገቢ ትችያ። ወየው መሞቴ ነው፣ መጥፋቴ ነው፣ ይሄ በሽታ ይዞ ሊሄድ ነው፣ ይሄ ጥያቄ እንዲህ ሊያረገኝ ነው ልትይ ትችያለሽ። ምክንያቱም ባይንሽ ያየሽው ነው። እግዚአብሔር ግን በወጀብ ውስጥ መንገድ አለው። ያንቺ ጌታ ግን በማዕበል ውስጥ መንገድ አለው። ለሰው ሊታይ በማይችል ረቂቅ መንገድ ያንቺን ነገር ያንተን ነገር መልሶ ያድሳዋል። አበቃላት ላሏት፣ አከተመላት ላሏት ምዕራፍ 4 ሩት መጽሐፈ ሩት ቁጥር 14 ላይ ሴቶችም ተሰብስበው ይላል ዛሬ ዋርሳ የሰጠሽ እግዚአብሔር የተባረከ ይሁን። ለኑኃሚን ወንድ ልጅ ተወለደላት አሉ። ወገኔ ጮክ በልና ለእግዚአብሔር የሚሳነው ነገር የለም በለኝ። እንዲህ ያለ ድምፅ አይደለም፣ በኃይል ጮሂና በይባክሽ አበት በልና እስቲ ተናገር። ድገሚ እስቲ
እጆቻችሁን አብለብልቡና ለአባቴ የሚሳነው ወዲያ ጥግ ላይ እስቲ ለአባቴ የሚሳነው ለጌታ የሚሳነው ነገር የለም። ይልቁኑ የሚናገረው እግዚአብሔር ቃል ያዕቆብ 1:12 በፈተና የሚጸና ሰው የተባረከ ነው። ምን ማለት ነው? ሶሉሽን ያገኛል፣ መፍትሄ ያገኛል፣ አዲስ ጣልቃ ገብነት ያገኛል። እጆቻችሁን አንሱ። ጌታ ኢየሱስ እንደዚህ ያደርጋል። ዋው! ዛሬ በጣም ብዙ HIV ይወጣል። ዛሬ በጣም ብዙ ካንሰር ይወጣል። ዛሬ በጣም ብዙ የሞት አዋጅ ይወጣል። አለቀልኛ ከተመላላችሁት ዛሬ የእልልታ ጊዜ ይሆንላችሁ። ዛሬ የእልልታ ጊዜ ይሆንላችኋል። እንኳን ደስ አለህ በሉት። አየህ በሉት። አጠገባችሁ ላለው ሰው ተስፋ በቆረጥኩበት ነገር ላይ ጌታ ኢየሱስ መጣ የሚለኝን ሰማኸው ወይ በሉት። አለሁልሽ እያለኝ ነው። ዋካያ ሶቶ ዛሬ ለማን ነው ትንቢት የምናገረው? ለማን ነው? እግዚአብሔር እንደዚህ ያደርጋል። እንኳን እግዚአብሔር አሜሪካ እንኳን ከሰው አይን ቅስፈት የሚሰወር ምርጥ የሆነ ጀት ሰርታለች። ባንዴ ሰው የሌለበት ሰው ያልገባበት አውሮፕላን ከዚህ አፍጋኒስታን ሄዳ ድራሽ አጥፍታ ትመጣለች። እንኳን የኔ ጌታ ጀግናው እጅን አንሳው ላይ ዛሬ አዲስ ነገር ላንተ ይሆንልሃል። በውሃ ውስጥ መንገድ ያለው ጌታ በወጀብ ውስጥ መንገድ ተተረማመሰ በምትዩ የኔ ጤና አለቀ በምትዩ ወየውልኝ በምትለው ጉዳይ የናዝሬቱ ጮክ በልና አለው መንገድ በይ እባክሽ። በፈተና የሚጸና ሰው ተባረከ ነው። ደግሞ የመታሰብ ጊዜ ነው። ለአንዳንዶቻችሁ አዲስ ዓመት ነው ዛሬ። አዲስ ሲዝን፣ አዲስ ወቅት። ጩህና ሲውሰደው የምን ውርደት ነው? ውርደት የሚባል የለም። አንደኛ ጴጥሮስ ምዕራፍ 1:6 ግልጽ ነገር ይናገራል። እኔ አነባዋለሁ። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራ ብትቀበሉም እንኳን በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነ ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናና ክብርና ውዳሴ እንዲያገኝላችሁ። ጩህና መበለኝ እስቲ እጆቻችሁን ወደ ላይ አንሱ። ግራ ገብቶኝ በሉ እስቲ በእግዚአብሔር ፊት የመጨረሻዋን ሰከንድ እየጠበቅኩ ባለሁበት ጊዜ ለራሴ ሐዘን፣ ምሬት፣ ለራሴ ጭንቀት ተረስቻለሁ፣ ተትቻለሁ፣ ዋጋ የለኝም ባልኩበት ጊዜ ርህራሄው ማያልቀው እግዚአብሔር፣ ርህራሄው ማያልቀው አምላኬ እምነቴን ጠብቆ እምነቴን ይዞ እግዚአብሔር ዛሬ ታምራት ያደርግልኛል።
እኔ ጉርጓድ ውስጥ አትገባም አላልኩም እኔ እሳት ነበልባል አይጠብቅህም አላልኩም ግን አያቃጥልህም ጀናንሳችን አንሳ ስትወረወር ያዩ እጅ ያጨበጨቡ እነሱ መልሰው ካንተ አምላክ በቀር ሊሉ ነው ያልጠፋ ነው ከእግዚአብሔር ምህረት የተነሳ አንዳንድ ጊዜ ራሱ እግዚአብሔር ለምን ገባናል ለምን ገባ ጉርጓድ ውስጥ ለምን ገባ እሳት ውስጥ ጭራሽ እነሱን ድባቅ መምታት ሲችል ምን ሊያሳውቅ ፈልጎ ነው ምን ማይ ጎድነስ ለምን እሳት ውስጥ ገባ በነሲድራቅ በነሚሳቅ በናብደናጎ አራተኛ ሆነው ሊታይ there is something ያንተ ማንነት ከሌላው ማንነት ያንተ ሲቹዌሽን ከሌላው ሲቹዌሽን you are special አንተ የተለየ ነህ አንተ የተለየ ስለሆንክ በሌለበት ታሪክ እንኳን አዲስ አማራጭ ይወጣልሃል በሌለበት ነገር እንኳን አዲስ ፈውስ ይሆንልሃል በሌለበት ታሪክ መስበክ እችላለሁ ወይ አገር ሁሉ ረሃብ ሆኖ ላንተ ግን ቁራት አዞ ይወጣል ሰው ሁሉ ጉድጓድ ገብቶ መዳን የማይችልበት እሳት ላንተ ግን መታወቂያ ይሆናል ይልሃል የሰራዊት ጌታ እግዚአብሔር በፈተና የሚጠና የተባረከ ነው በፈተና ዛሬ አያለሁ ሞተ የተባለው ዜና ላይ እልልታ ይሆናል አጠገባችሁ ያለውን ሰው ነካ አርጉት ነካ ጌታ እንደዚህ ያደርጋል በሉት ንገሩት የሚያደርገው ይሄ ነው በሉት ያለቀ ታሪክ ላይ ያለቀ አጀንዳ ላይ ያለቀ ህይወት ላይ ያለቀ ዜና ላይ ያለቀ ህይወት እንደ አዲስ ያደርጋል በኢየሱስ ስም አጠገብ ያለውን ሰው ጨበጥ አድርገው በሙላት ወጣው በባዶ ተመለስኩ አትበል ለየት ያለ እግዚአብሔር ሊሰራልን ለየት ያለ አያለው ዜና የማየው ዜና ይሄ ነው እጅ ወደ ላይ ይነሳ ዛሬ ታማችሁ የመጣችሁ ዛሬ በብዙ ስራት የመጣችሁ ዛሬ ኢየሱስ ይፍረድልኝ የምትሉ እንኳን ደስ አላችሁ አዲስ መንገድ ትጀምራላችሁ ዛሬ የፈውስ መንገድ ትጀምራላችሁ ዛሬ ጌታ ኢየሱስ ይመጣላችኋል ጆደላይ ያልጠፋ ነው በሉስቲ ድገሙ አይሰማም አቤት ባይድገሚ እስቲ መቼ ድገሚ ከእግዚአብሔር ምህረት የተነሳ እግዚአብሔር ያስበሃል ንገሩት ወደድክም ጠላህም እግዚአብሔር ዛሬ መታሰብ ያደርጋል የተረሱ ታሪኮችህን እግዚአብሔር አንድ በአንድ መቀስቀስ ይጀምራል
አንተ ፍራ ስትፈልግ እኔ አልፈራም ምክንያቱም ያምላኬን ኃይል አምነዋለሁ ዛሬ እግዚአብሔር መቀስቀስ ይጀምራል አጠገባችሁ ያለውን ሰው ጨብጡት ተስፋ በቆረጥክበት በሉት እግዚአብሔር ይመጣል ሰው አለ ሰው ነካ አርጉትና አታኩርፍ በሉት ታኩርፍ ምክንያቱም እግዚአብሔር ያለበትን ሲቹዌሽን ያየዋል ያውቀዋል አሜን 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 ሰው እግዚአብሔር ዛሬ እንደዚህ ያደርጋል ብሎኛል ርህራሄው የማያልቅ አምላክ ማለት ባጭር ቃል ያለፉ ዘመኖቻችሁን ዛሬ ትቀበላላችሁ ጤና ቢሆን ዛሬ ትቀበላላችሁ ጥያቄ ቢሆን ዛሬ ትቀበላላችሁ አሜን 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 ሶ እልልታ ጭብጨባ ለኢየሱስ ይሁን አጠገባችሁ ያለውን ሰው ጨበጥ አርጉትና ችግሩን አውቆ በሉት የሚቀመጥ ሰው አይደለሁም ወደ መጣሁበት መለሳለሁ እግዚአብሔር ታላቅ ማዳን ያደርግልኛል ሁላችንም ቁጭ እንላለን ተናገር ያለው ደግሜ በላይፋችሁ ውስጥ አውት ኦፍ ኮንትሮል የሚሆን በሽታ ሊሆን ይችላል ምንም ነገር ሊሆን ይችላል እናንተ ምንም ልታረጉት ማትችሉት እናንተ ምንም በቃ ሰው አበቃ ያለው እሱ ጉዳይ ላይ እግዚአብሔር ዛሬ መታሰብ ያደርግ ጮህና አሜን በለኝ በደንብ ያልጠፋ ነው ሰቆቃው ኤርምያስ ምዕራፍ 3 ቁጥር 22 ቅድም ያነበብኩት ኢየሩሳሌም መታሰብ አትችልም ምክንያቱም አድቃቂዎቿ ቀጪዎቿ የሚበዘብዟት በጣም በስተዋል ባለበት ሰዓት ላይ እግዚአብሔር ግን የሷን ድንበር ያስከብር ነበር ምን ይሆን ዛሬ ፈራችሁት እስከመጨረሻው ድረስ የለም የተባለ ዜና ይሰማችሁ እናንተ የጠበቃችሁት እግዚአብሔር ይመጣል ብላችሁ ያሰመራችሁበት ምንም ጭምጭምታ ምንም ኮሽታ ምንም ነገር የለም ልክ ነው እግዚአብሔር ሰው በሚያየው መንገድ አይመጣም እግዚአብሔር ሰው በሚመለከተው መንገድ አይመጣም እግዚአብሔር የሚመጣው በወጀብ ውስጥ ነው እግዚአብሔር የሚመጣው በማይታይ ነገር ውስጥ ነው ጨርሶ አጠናቆ አከናውኖ ያንተን ጤና ጨርሶ ይሰጣል ዛሬ ጮህና አሜን በለኝ ካቅሜ በላይ ነው አለች ኑኃሚን አትበሉኝ ማራ በሉኝ የደረሰብኝ ችግር ባሌን አሳጥቶኛል የደረሰብኝ ችግር ልጆቼ በማን ምክንያት ይሆን የመሳፍንት ዘመን ድምጽ የሌለበት እግዚአብሔር የማይናገርበት ከኮንፊውዥን የተወሰኑ ውሳኔዎች ከግራ መጋባት የተወሰኑ ውሳኔዎች ቤተል ረሃብ ገብቷል ወደ ሞዓብ እንግባ ልታስተካክሉት ማትችሉት ወይኔ መጀመሪያ ባለ ሆን ኖሮ የምትሉት መጀመሪያ ባልገባበት ኖሮ ይሄን አጣው ያን አጣው ለምትሉት እግዚአብሔር መልሶ ይሰራዋል እንዴ ያለ ጩኸታቱ ጩህና በደንብ አሜን በለኝ የሞተው ነገርህን ጌታ ኢየሱስ ያስነሳዋል ያለቀው ነገርህን ጌታ ኢየሱስ ያስነሳዋል ያስነሳዋል አጠገባችሁ ያለውን ሰው ተስፋ አልቆርጥም በሉት ንገሩት አሁን እግዚአብሔር አምላክ የተባረከ ይሁን አንዴ ጨበጥ አርጉት ያንተ ሰዓት ነው የሌላው ሰዓት ነው ማለት ትችላለህ በሉት ስለሌላው ማሰብ ትችላለህ በሉት እግዚአብሔር ግን የሚል ያንተ ሰዓት ነው ያንተ ጊዜ ነው ያንተ ወቅት ነው እልልታ ጭብጨባ ለኢየሱስ ይሁን